ዘውዱን ለማግኘት ምንድነው የምናደርገው? ምሳ ሰዓት ላይ ሰዎቹ ለምሳ ይወጣሉ። ሁለቱም በአንድ ጊዜ ይወጣሉ። እኔ ስደውልለት ሜሴጅ ነግረዋለሁ፣ መልእክት ነግረዋለሁ። ይብሉና ይምጡ፣ ሰዓት ይያዛል። ሄደው እንኳን ሲመጡ ሰዓት ሁሉ ይጠበቃል። በዚያ ሰዓት ላይ ሁለቱ ይወጣሉ። በዛ ሰዓት ብትፈልጉ እናንተ ብትፈልጉ እኔ መግባት ይችላል። ቤቱ እዚህ ጋር ነው። ጋርዶቹ የሚወጡበት ሰዓት ነው። ቀጥታ በሩን እንሰብራለን፣ እንገባለን። ያለውን ነገር በሙሉ ዘውድ እንይዛለን። ምንም ድንጋጤ፣ ምንም ፍርሃት አያስፈልግም። ጨክነን መግባት ነው። 1 2 3 ያውና ዘውድ ያውና ዘውድ ወይኔ ዘውድ ምንድነው? ፍቱት ገመዱ ፍቱኝ። ውጭ አሉ አይደል? ሌሎች አባሎች ከጫንጮ ደግሞ አሁን ቀጥታ በሱሉልታ ሌላ መንገድ አለ። በዛ አቋርጠው ይዘው መጥተው እዚህ ወደ እንጦጦ አካባቢ የሆነ ውሻ ገደል የሚባል ቦታ አለ። እዛ አካባቢ ነው ያለው። ደርሼልሃለሁ፣ አታስብ። በቃ አይዞ ጋሮች በደንብ ቦታው ነው። በደንብ አይዞ። ሰው ካለ ፈልጉ። እሺ እንዳያመልጥ። ጋሮች አብሮኝ እየተከተሉት ይሆናል። በጣም በፍጥነት ነው እንግዲህ እየነዳንም ያለ ነው። እዛ ደርሰን ደግሞ የሚፈጠረው ምን እንደሆነ አናቅም። ሰላም ውድ ቻናሌ ተከታታዮች እንደምን ቆያችሁልኝ? እኛ በጣም ደህና ነን። እንግዲህ ከአንዳንድ ችግሮች በቀር ያው ሙሉ ለሙሉ ይሄ ወር ለኛ ከባድ ነው ብዬ ነው የማስበው። በጣም እንግዲህ እናንተም እንደዚህ አይነት ከባድ ችግር እኛ ላይ ሲደራረብ አይታችሁ ታውቃላችሁ ብዬ አላስብም። እንደምታውቁት እንግዲህ ወንድሜ ዘውድ ታግቷል። በመሀል ላይ ደግሞ ያው እንግዲህ ዘውድን ለማስመለስ በምንጥርበት ሰዓት ላይ እንግዲህ ወንድማችን አንዱ እንግዲህ የሥራ ባለሙያ አጋራችን ዘኪም እንግዲህ በጩቤ ተወግቷል። እሱን ነገር እንግዲህ እናንተም እንደተመለከታችሁት እንዳዘናችሁም እግዚአብሔር ይማረውም እግዚአብሔር ያጽናችሁም ብላችሁ በደንብ እንዳጽናናችሁም በኮሜንት አይተናል። ለሱም ዝቅ ብዬ እንግዲህ እናንተ ማመስገን እፈልጋለሁ። ዛሬ ላይ የመጣሁበት ዋነኝነት ጉዳይ ያው እናንተ ጋር እንድመጣ ያደረገኝ ያስገደደኝ እኛ ጋር የተያዘውን ሰው እንግዲህ ዮናታን የተባለውን ሰው ባለፈው አይታችሁት ነበረ። ያንን ሰው እንግዲህ በደንብ እያስጨነቁ ነው የምንገኘው። እሱ ዘውድን የማስመለስ እንዲሁም የዘኪን ደም የምንመልስበት ቁልፍ ሰው እንደሆነ እርግጠኛ ነኝና እሱን በደንብ እያስጨነቅን ነው። ዛሬ ላይም እንግዲህ አንድ የምነግራችሁ ልዩ መረጃ አለ ብሏል። እንግዲህ እሱ መረጃ ምን እንደሆነ ሄደን አብረን ከእናንተ ጋር የምንሰማ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ሰላም ውድ የቻናሌ ተከታታዮች እንደምን ቆያችሁልኝ? እንግዲህ ዛሬም በድጋሚ ተገናኝተናል። ዛሬ ላይ የተገናኘ ነው እንግዲህ ሁሉንም ነገር ለመቋጨት በቻለው አቅምም እንግዲህ ዘውድን ለማግኘት አስበን ነው የመጣ ነው። እንግዲህ በደንብም ተገናኝተናል ከዚህ ሰው ጋር። በጣም ነው እንግዲህ ከካሜራ በስተጀርባ ብዙ ነገሮችን ስናደርገው የነበረው። ያው ብዙ ነገሮች ሲበዙበት ዛሬ ላይ ለመናገር ያለውንም ነገር በሙሉ ለማስረዳት ከዚህ በኋላ ምንም አይነት መደባበቅ የለም ብሎ ከእናንተ ጋርም ያለውን ነገር ለማውራት እዚህ ጋር ቀርቧል። ከዚህ ቀደም እንግዲህ እንደተከታተላችሁት ዘኪም ጥቃት ደርሶበት ነበር። ያ ጥቃቱ እንግዲህ ቁስሉን በተወሰነ ሁኔታ እየተሻለለት ነው የሚገኘው። ያንን ነገር እንግዲህ እኔም በግል እየተከታተልኩት ነው። እናንተም እንዳያችሁት ዶክተሮችም ብዙም ነገሮች አሉና የሚወስዳቸው መድኃኒቶች በደንብ እየተጠቀመ ነው የሚገኘው። እንግዲህ በቅርቡም አገግሞ ወደ ስራ እንደሚመለስ ተስፋ አደርጋለሁ። ከሁሉም በፊት አሁን እንግዲህ ህይወታችን ላይ እያስቸገረንም እያስጨነቀንም ያለው ያው እኔም እንግዲህ ባጭሩ ነግሬያችኋለሁ ባለፈው፣ ቤተሰብ እያስጨነቀኝ ነው፣ እኔም እየተጨነኩ ነው። እንግዲህ የዘውድ ነገር በጣም ውስጤን እየበላኝ ነው ብያችሁ ነበርና እንግዲህ የሱን ነገር ለመቋጨት አሁን ላይ ያው እናንተ ባትዋቸውም እንግዲህ እንደ ዘኪ ያሉ በጣም ጠንካራ ልጆች ከጎን ያሉ የሚያግዙኝ፣ እነሱንም እንግዲህ አደጋ ውስጥ ላለመክተት በሚባል ከጀርባ ሆነው በደንብ እያገዙኝ ነው የሚገኙት። አሁን ያው ብዙ ነገር እንግዲህ አላንዛዛባችሁ። የመጨረሻው ሀሳብ ሁሉም ነገር ምንድነው? ዘውድን ማግኘትና ማግኘት ነው። ይሄ ሰው ብዙ ነገሮችን አውርቼዋለሁ። ዛሬ ላይ እንግዲህ የምነግራችሁ ብዙ ነገር አለ ብሏል። እንግዲህ ዘውድም የሚገኝበትን ልዩ ቦታ እንግዲህ ይናገራለሁ ብሏል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። ዮናታን ያው ምንም ካንተ ጋር ሰላምታ መለዋወጥ መነጋገር አያስፈልግም። ይሄን 2-3 ቀን እየመጣኝ ማድረግ ያለብኝ ነገር አድርጌያለሁ። ከዚህ በኋላ እንግዲህ አንተ ልብ የፈቀደውን ነገር ወስን። ተረዳኸኝ? ልጅህን የምትፈልግ ከሆነ ከኛም ጋር ብዙ ነገር ነግረኛል። ታጣቅም የሚያረጋግን ነገር አስረድተኛልና እነዚህ ነገሮች የማትፈልግ ከሆነ ለኛ ተባበር። ያለውንም ነገር በሙሉ በግላጭ ነገርን። ከምንም በላይ እንግዲህ እንዳልኳችሁ ነው። ትልቁ ነገር ልጄ ነው። ከምንም በላይ ወሳኙ ነገር እሱ ነው። ልጄ እንዲመለስ ነው። ያው ዘውዱን ያለበትን ቦታ ጠቁማለሁ ያልኳችሁ። ይቅርታ እንግዲህ ወንድማችሁ ስለተወጋ በጣም ነው እኔም ራሱ ያዘንኩት። ምክንያቱም አንዳንዴ ከኔ ቁጥጥር ውጭ የሚሆኑ ነገሮች አሉ። የኔ ትዕዛዝ ሳይሆን ያው የተቀመጠ የአሰራራችን ሁኔታ ነው። ምክንያቱም ታጠቅ ቦምቡ ስራዎችን በእንደዚህ አይነት መልኩ ነው የሚያከናውነውና እኔም ደግሞ የዛ አካል አንዱ ሰራተኛ ነኝ፣ አንዱ የዛ አባል ነኝና ይሄ ነገር እኔ ጋር ሊፈጸም ግድ ሆኗል። ስለዚህ እውነት በጣም አዝናለሁ ለወንድማችሁ።
ፈጣሪ ማረው ነው የምለው። ከምንም በላይ ትልቅም ጉዳት ከዚህም የባሰ ነገር ይደርስ ነበረ። ግን ያው ማቆም ስላለብኝ ነው። እኔ እውነት ለማውራት ከእናንተ ጋር ተባብሮ መስራቱና ነገሮችን ማስተካከል በጣም የምፈልገው ነገር ስለሆነ ነው። ያው መቼም ልጄ ነውና ቶሎ ጓጉቼ እንዳገኘው ብዬ ያው ያለኝን ኃይል ለመጠቀም ጥረት አድርጌ ነበር። ግን ያው እንደማያዋጣ አውቄያለሁ። ስለዚህ ያለውን ነገር ማድረግ እችላለሁ። አሁን ላይ የምትለውን ነገር እንግዲህ 100% እኛ ለመቀበል ይከብደናል። እውነት ነው። እሱማ እንዴት አድርገህ እንደዛ እያስጨነቅንህ እንግዲህ አንተ ከጀርባችን ካስወጋህን አሁን ላይም እንደዚህ ልታደርገን ትችላለህ። እሱን ነገር ተው። እሱን እኮ ነው አሁንም አሁን ሰላምታውን ይቅርብኝ፣ ችግር የለውም። ግን ማመኑ ግን ተገቢ ነው ብዬ አስባለሁ። አሁን ባለፈውም እኔን ባለማመናችሁ ነው ነገሮች የተፈጠሩት። ምክንያቱም ለማውራትም ጊዜ አልሰጣችሁኝም። እናንተ በጣም ቸኩላችኋል ወንድማችሁን ለማግኘት ከዛም አንጻር ነው። እኛ ጋር ደግሞ እያንዳንዷ ነገር እንቅስቃሴያችን በሙሉ ጥንቃቄ የተሞላበት ነው። እንዳልኩ ነው እንግዲህ ስልክ በየ3 ሰዓቱ እኔ ጋር ካልተደወለ ሁልጊዜ ማደጋ አለ። ለዚህም ነው አሁን 10 ጊዜ ሰዓቱን እያየው ስልክ አስደውለኝ እያልኩ ማናገራቸው። ደግሞ ሰምተሃልም ደግሞ ሳወራቸው ሰምተሃል ምን አይነት ሁኔታ ላይ እንዳለው በምን ሁኔታ ውስጥ ሆኜ እያወራኋቸው እንዳለ ያው ያያችሁት ነገር ነው። አንተም ጓደኞችም አይታችኋል። ይህን እያደረግኩ ያለሁት ምንድን ነው የእናንተ አንዱ የትብብር አካል መሆኔን እንድታውቁልኝ ነው። እሱ ብቻ ሳይሆን ልጄንም ማግኘትና ራሴን ማዳን እፈልጋለሁ። በቃ ይሄን እኮ አምኜ ተቀብዬ እኮ ነው አሁን ጠቁማቸዋለሁ፣ ያለውን ቦታ እነግራቸዋለሁ እያልኳቸው ያለሁት። ለምን አሁን ዘውዴት ነው የሚገኘው? ያው ሁልጊዜ ዝውውር ያደርጋሉ፣ ግን የኔ ትዕዛዝ የግድ ነው። የኔን ትዕዛዝ ይጠብቃሉ። ከዚህ ቦታ እዚህ አርጉት የምላቸው ቦታ ላይ እያደረጉ ነው የሚኖሩት በዚህ ሰዓት። አሁንም እኔ ብቻ ነኝ የማውቀው። በእርግጥ ሱሉልታ ነበር፣ ከዛ ወደ ፍቼ ሄዷል። ከዛ እንደገና ተመልሶ ወደ ጫንጮ መጥቷል። ከጫንጮ ደግሞ አሁን ቀጥታ በሱሉልታ ሌላ መንገድ አለ፣ በዛ አቋርጠው ይዘው መጥተው እዚህ ወደ እንጦጦ አካባቢ የሆነ ውሻ ገደል የሚባል ቦታ አለ። እዛ አካባቢ ነው ያለው ውሻ ማሰልጠኛ። ውሻ ገደል ወደዛ ወደ ደብረ ሊባኖስ ነው፣ እዛ ሳይሆን ውሻ ማሰልጠኛ የሚባል አለ እዚህ እንጦጦ። እዛ አካባቢ ነው ያለው። በጣም ሴፍ የሆነ ቦታ ስለሆነ ማንም ሰው እዛ ጋር ስለማይጠረጥረው ወደዛ ጋር እንዲያደርሱት ካደረኩ በኋላ ነው አሁን ከእናንተ ጋር እነዚህ ግንኙነቶች ውስጥ ያሉት። እንዳለ እዛ ላሉት ጋር አንተ ነህ እንግዲህ ሙሉ ነገር የምትሰጣቸው፣ እንደዚህ አድርጉ እንደዚህ አድርጉ እያልክ መመሪያ? አዎ አንዱ እኔ ነኝ። ባለፈው ደግሞ ከኔ ጋር አሁን የያዛችሁት ልጅ ነው። ይሄንን አሁን ከኔ አልፎ እርምጃ የወሰደው ወንድማችሁን የወጋው ልጅ እሱ ነው። በእኔ በኩል በሱ በኩል ይተላለፋል። ትእዛዞች በሙሉ በሱ በኩል ነው የሚፈጸሙት። እናንተ ታዲያ ከማን ነው መመሪያ የምትቀበሉት? ታጠቅ ታስሯል። ማን ነው ለእናንተ እንደዚህ አድርጉ እያለ እንደዚህ ሰው አስወጉ እንደዚህ አግቱ እያለ የሚሰጣችሁ? ማን ነው ይህንን መመሪያ የሚሰጣችሁ? ይህንን ቀጥታ አሁንም ታጠቅ ቦምቡ ነው ለእኔ ትእዛዝ የሚሰጠኝ። እንዴት እስር ቤት እየሄዳችሁ መቼም እንግዲህ ይህን ሁሉ ነገር ከእናንተ ጋር አትወያዩ። እያንዳንዱ ነገር ሊነግራችሁ አይችልም። እውነት ነው እሱ። ባለፈውም እኮ ከሐዋሳ ስመጣ እሱ ነው ደውሎልኝ የመጣሁት። አስፈታኝ ብሎኝ ነው የመጣሁት ብያቸዋለሁ። ያው በደንብ ምናልባት አላስተዋላችሁ ይሆናል። እና እሱ የሚደውለው አንድ ስልክ አለ፣ በዛ ስልክ ብቻ ነው እኔን የሚያገኘኝ። እኔ ነኝ አዲስ አበባም ሐዋሳም ያለ ስራ ማስፈጽምለት፣ ለሌሎችም ትእዛዝ ማስተላልፍለት እኔ ነኝ። ሌሎች ጋር ሊደውል ይችላል፣ እጁ ረጅም ነው እሱ። ከኔ ውጭ ሌላ እኔ ላይ እርግጠኛ አይደለሁም። አሁን እኔ ላይ ማን እንዳለብኝ አላውቅም፣ ግን ከምንም በላይ ለሱ ታማኝ ቀኝ እጁ ነኝ። ለዛም ነው ከሐዋሳ ድረስ ቀጥ ብዬ አዲስ አበባ መጥቼ እነዛን ጉዳዮች ሳስፈጽም የነበረው። እንዳንተ አይነታው ስንት ሰዎች አላችሁ እንደዚህ የታጠቅ ዋና አመራሮች? አንዱ እኔ ነኝ። ሌሎቹን እውነተኛ ነገር ምነግርህ ምንም የማውቀው ነገር የለም። ታውቃለህ፣ አንዱ እኔ መሆኔን አውቃለሁ። ሌሎች ክንፎቹን አላውቅም። ሌሎች ክንፎቹን ግን እንዳለ እርግጠኛ ነህ አንተ? በጣም ያንን እርግጠኛ ነኝ። ምክንያቱም ራሴን ለመጠበቅ ስል እያንዳንዱን ትእዛዝ የምፈጽመው እነዛ ሰዎች እኔ ላይ ጥቃት እንዳያደርሱ ነው። እሱ እኮ እኔን ቀጥታ አያጠቃኝም፣ አያገኘኝም። አሁን እስር ቤት ነው እናንተ እንደምትሉት፣ ግን ይኸው እንደምታዩት ነው። ነገሮችን የትም ሆኖ እያከናወነ ነው። እኔ አሁን እናንተ ጋር ተይዤ ምን እያደረገ እንደሆነ አያውቅም። የማውቀው ነገር የለም። ምን እየተከናወነ እንደሆነ አላውቅም፣ ግን ስልክ እንዳለው አውቃለሁ እዛ ውስጥ። ምክንያቱም እሱ ነው ራሱ ነው ድምፁ። ኮዳችንም አንድ ነው፣ ተመሳሳይ ነው። የሚሰጠኝ ኮዶች ነው እኔ ኮድ የምሰጠው። 44 ብዬ ባለፈው ያገኘሁትን አይታል እንዴት እንደተገናኘን ታውቃለህ። ከዛ በፊት ደግሞ በራሴ መንገድ ወይም እናንተ ባስገደዳችሁ መንገድ ሄጄ ደግሞ የተፈጸመውን ነገር አይታል። ስለዚህ ያንን ነገር በጥንቃቄ የሚመራው እሱ ነው። ፕላን አድርጎ ይሄን ነገር እያስተካከለ ጋይድ እያደረገ ያለው እሱ። ስለዚህ አሁንም እዚህ ጋር ምን እየተደረገ እንደሆነ ላላቅ እችላለሁ። ለዛም ነው በየ3 ሰዓቱ የኔ ሴፍቲ መጠበቅ ያለበት። ያን ያህል ለእኔ ጥበቃ የሚያደርገው እኔ የምፈጽመው ነገር ወደ ሌላ ክንፍ እንዳይሄድበት ነው፣ እንዳይወጣበት ነው። ስለዚህ የትም ቦታ ቢሆን እንደሚወጣ በጣም እሱ እርግጠኛ ነው፣ እኔም እርግጠኛ ነኝ። አሁንም
በጣም ስጋት አለ። በእርግጠኝነት ነው የምነግራችሁ፣ ይወጣል ብዬ ነው የምነግራችሁ። እኔ አይደለሁም እንግዲህ ከእናንተ ጋር ስንት ቀን ነው። የመውጣቱን ነገር አታስቡ፣ በተአምር አይወጣም። እኛ እዚህ ምድር ላይ እያለን እሱ ወጥቶ አይኖራትም አይመስለኝ። አታውቁትም፣ ስለማታውቁት ነው። እኛ አብረን ብዙ ስለሰራን እኮ ነው። ረጅም ዓመት እኮ ነው እኛ የሰራን። ብዙም ዓመት ብትሰራ እንግዲህ የሰራው ወንጀል፣ የሰራው ግፍ፣ የሰራው በደል የሚያስወጣው ነገር አይደለም የሰራው። ምንም አይነት ነገር የዋስትና ፍቃድም እንዳይደረግ ተደርጎ ነው የታጎረው። እሱ ቢሆን ደስ ይለኛል፣ ለእኔም ጥሩ ነው። ግን እንደዛ መሆኑ ለእኔ ስጋት አለብኝ። አሁን ይኸውልህ ስላንተ ስጋት ስላንተ ነገር በኋላ እናስብበታለን። በመጀመሪያ የሚቀድመው የሚያስፈልገውም የዘውድ ጉዳይ ነው። እየሰማኸኝ ነው? እዚህ ጋር እኔ አሁን ተረጋግቼ የማወራ በበሰለ መንገድ የምነጋገርህ እንግዲህ ከባለፈው ነገር ተምረን ነው። ሰማኸኝ? በቃ ነገሮችን ተረጋግተን አይተን ከዚህ በኋላ ማድረግ ያለብንን ነገር አንተን አሁንም ፊትህ ነው የምነግርህ። 100% አላምንህም፣ ምክንያቱም ከኋላ የምትሸርበውን ነገር ስለማላቅ። ስለዚህ ያለውን ነገር በተወሰነም ቆም ብለን አይተን ነገሮችን ከአንተ ጋር ተመካክረን ዘውድ እንድናገኘው ስላሰብኩኝ ነው አሁን ተረጋግቼ እያወራሁ ያለሁት። አሁን ከዚህ በኋላ እንዴት አድርገን ነው ዘውድን ከዛ ቦታ ላይ ልናስለቅቀው የምንችለው? እንዳልከው በጣም ብዙ ሰዎች አሉ፣ ብዙ አጋቾች አሉ፣ ቦታውም ስለማይጠረጠር ለመግባት ከባድ ነው ብለሃል። እንዴት ነው እዛ ልንገባና ዘውድን ልናውጣው የምንችለው? ያው እንዳልኩ ነው። እንደማታምነኝ እኔም ይገባኛል። ምክንያቱም ሁልጊዜም ሰዎች ነገሮችን በቀላሉ አያምኑም። እኔም እንደዛው ነኝ። እኔም እኮ አላምናችሁም። አሁን እኮ እናንተ እንደምትለቁልኝ ልጄን ዝም ብዬ ነው በተስፋ ነው ተቀብዬ ያለሁት እና ግን ሳየው ደግሞ ነገሮችን ቢያንስ የእናንተ የተሻለ ነው። የህግ ድጋፍ ያላችሁ ሰዎች ናቸው። ስለዚህ ከእናንተ ጋር ምንም እኔ የማልደራደርበት ምክንያት የለም። እኔ የምፈልገው ልጄን ነው። እናንተ እንዳላችሁት ዘውዱን ነው የምትፈልጉት። ያንን ለማድረግ ደግሞ ከእኔ በላይ ማንም የለም ብዬ ነው የምናገረው። እውነትም ለማውራት በፈለጋችሁት መንገድ ብትሄዱ ኮድ 44ንም ብትይዘው ከእኔ ውጭ ሌላ አማራጭ የለውም። እሱ እኔ ነኝ ወደዛ መውሰጃ መንገዱ። ስለዚህ እኔ ብታምነኝም ባታምነኝም ጥቅም የለውም። ዞሮ ዞሮ መስማማታችን ነው ለሁለታችንም የሚበጀን። እኔም ልጄን ስጡኝ፣ የኔን ደህንነት የሚረጋገጥበት ሁኔታ አመቻቹልኝ፣ የኔንም ነገር አስቡ። አንዳንዴ አንድ ነገር ላይ ድርቅ ማለት ተገቢ አይደለም። በቃ አታምነኝም፣ እሺ በቃ አትመነኝ። ካላመንከኝ ወንድምህን ወይም ጓደኛን ማግኘት እፈልጋለሁ። ያንን ደግሞ ስታደርግ ለእኔም ደግሞ አንድ የሆነ ነገር ዋስትና ልትገባልኝ ይገባል። ልጄን ከማግኘት በተጨማሪ ሌላ ነገር ራሴን የማድንበት፣ ራሴን የማስጥልበት፣ ራሴን ከዚህ በኋላ ወደዚህ ወደኋላ የማልመለስበት። አሁን እኮ እኔ ትልቅ ነገር ነው እያደረግኩ ያለሁት አይደለም። ለእናንተ እኮ ዘውዱን አመጣሁላችሁ ማለት እኮ ብዙ ነገር ነው የምትሰሩትን ነገር፣ ዓለም ላይ እዚህ ኢትዮጵያ ላይ የሚፈጠር ነገር፣ እያንዳንዱን ነገር እናንተ የምታደርጉትን ነገር እየደገፍኩ ነው ማለት ነው። መልካም ነገሮች እናንተ እንዳላችሁኝ መልካም የምታደርጉትን ነገር ለዛ ተባባሪ እየሆንኩ ነው ማለት ነው። ስለዚህ ያንን ነገር እስከደገፍኳችሁ ድረስ ደግሞ አንዳንዴ ምን አለ መሰለህ ህሊናህን በሆነ መንገድ ማስተካከል አለብህ። ሁሌ በአንድ አቅጣጫ ላይ በቃ ይሄ ካልሆነ ብለህ የምትለው ከሆነ አስቸጋሪ ነው የሚሆነው፣ ለእኔም ለእናንተም አስቸጋሪ ነው። ስለዚህ አንተ እንዳልከው ጊዜ መፍጀትም አልፈልግም። እኔ አሁን ከዚህ በኋላ የእናንተንም ጊዜ ማቃጠል አልፈልግም። የምሬን ነው፣ ተስማምቻለሁ። ብታምንም ባታምንም እኔ ዘውዱን አገናኛቸዋለሁ። በእኔ እጅ ነው ያለው። እኔ ከና አካባቢው ከነምኑ አውቀዋለሁ። እያንዳንዱን መድረስ እንዴት እንዳለብኝ አውቃለሁ። ከእኔ ጋር ነው የምትጓዙት። ያቺ እንዳለች መስፈርታችን እንዳለች ማለት ነው መርኋ በቃ መደዋወሉ፣ ሰዎቹ ጋር ያለን ግንኙነት ሳይቋረጥ በተባለበት መሰረት እኔ ወስጄ አገናኛቸዋለሁ። ስለዚህ እናንተ ዋስትና እንድትገቡልኝ እፈልጋለሁ። ምን አይነት ዋስትና? አንደኛው ልጄን ማግኘት ነው፣ አንድና አንዱ። ሁለተኛው በየሰዓቱ ልክ እኔ ጋር እንደሚደውሉት በየተወሰነ ሰዓቱ ልጄን በቪዲዮ እንደባለፈው እንድታሳዩኝ እፈልጋለሁ፣ ከነ ሰራተኛ ይጭምር። ሁለቱንም ስለምፈልጋቸው ሌላ ምንም የለም። ይሄ የኛ የግል ጉዳይ ስለሆነ ማለት ነው። ከዛ በተጨማሪ ያሉኝ ሀብቶች አሉ አይደለም፣ ሐዋሳ እዚህም ያሉን ነገሮችን በሙሉ ሽጬ ገንዘቡን ሰብስቤ እኔ ከዚህ ሀገር መውጣት እፈልጋለሁ። በቃ እዚህ ስራ ውስጥ ከዚህ በኋላ መገኘትም እንደዚህ አይነት ቦታ መገኘትም መታየትም መሳተፍም አልፈልግም። ራሴንም ልጄንም ቤተሰቦቼንም መቀየር እፈልጋለሁ። ታውቃላችሁ፣ ቤተሰብ ያለው ሰው እንደዚህ ያስባል። ስለዚህ እኔ ዘውዱን ሰጣችኋለሁ፣ እናንተ ይህን ዋስትና ስጡኝ፣ ማንም እንዳይነካኝ። አንደኛ በህግ በኩል ያለውን ነገር በቃ አስተካክሉልኝ፣ እንደ አስተያየት ማለት ነው። አላጠፋውም እያልኩ ሳይሆን አጥፍቻለሁ። ነገር ግን በዚህ መንገድ እኔ ሳካክስ ይሄን ነገር ሁሉ ትቼ ስወጣ ቃል ስገባላችሁ እናንተም ነው በዚህ ነገር እንድትተባበሩ። ይሄን ምን እያረኩ እንደሆነ አውቃል። ታጠቅን እየካድኩት ነው። ይሄ ማለት ትልቅ አደጋ ነው ለእኔ፣ በጣም ትልቅ፣ በህይወቴ ላይ ትልቅ አደጋ ነው። ይቺን ነገር አሁን ቢሰማብኝ የመጀመሪያ ሟች ነኝ። እኔ ሞትኩ ማለት ዘውዱን አታገኙት። እኔ ስሞት ሀብቴ ይቀራል፣ ለልጆቼ ሊቀር ይችላል። ነገር ግን የምትሉትን ዘውዱን ማግኘት አልችልም።
እኔም ደግሞ ከልጆቼ ጋር እናንተ እንድትሰሩ እናንተ እንድታስተካክሉ ህይወት እንዲስተካከል ስራችሁ እንዲስተካከል አመቻችቼ እኔ ሞቼ ብቀር እናንተም እንደገና የኔን ገዳይ ፍለጋ ነው የምትሄዱት። ጥቅም የለውም አይደል? ስለዚህ ተሳስበን በዚህ መንገድ ብናስተካክለው ጥሩ ነው ባይ ነው። ይሄንን ዋስትና ከገባችሁልኝ የምሬን ነው የምላችሁ። አንጠልጥዬ ይዤ ወስጃቸዋለሁ። መንገዱን አውቀዋለሁ። መልካም እንግዲህ ያልካቸው ነገሮች የተወሰነ ቢሆን እውነት አላቸው። እንግዲህ አንዳንዶቹ ነገር ከኛ አቅም በላይ ነው የጠየቀንና እነዚህ ነገሮች እንግዲህ በርጋታ አስበንበት ካለውም ከነገር ጋር ተመካክረንበት ውሳኔ የምንሰጥ ይሆናል። ግን አንድ ቃል ምገባለህ ነገር ያንተና የልጅን ነገር አታስብ። ሙሉ ለሙሉ ዋስትናውን እኛ እንወስዳለን፣ ኃላፊነቱን እንወስዳለን። ምንም እንዳይደርስብን እናደርግ እንችላለን። ነገር ግን ይሄ ሀብቴን ሸጬ ምናምን ያልካቸው ነገሮች ጊዜ የሚፈልጉ ነገሮች ናቸው። አሁን ላይ እነዛን ነገሮች መንግስት እጁን አስገብቶበታል። ተረዳኝ። ስለአንተ ሀብት ጉዳይ ስለአንተ ነገሮች እንግዲህ ከኛም በላይ ትላልቅ ሰዎች ሌሎች ሰዎች ያውቃል እና ያንን ነገር ለመፍታት የተወሰነ ጊዜ ይፈጃል። ልጅህን እናገናኛለን፣ ያንተንም ነገር ዋስትና እንወስዳለን። ሰማኝ። ከታጠቅ የሚመጡ እንዳለ ጥቃቶችን እኛ እንመክትልሃለን፣ አጸፋውን እንመልስልሃለን። እየሰማኸኝ ነው? አንተንም 44 ያልከውንም ሰው ማለት ነው። ነገሩ እንደዚህ ከሆነ ሁሉንም ነገር በአንተ ኃላፊነት ከሆነ አንተ ቀጥታ ሄደ እኛን ማገናኘት የምትችል ከሆነ ዘውድን እኔ ጊዜ ማጥፋት ማባከን አልፈልግም። ዛሬውኑ ተነስተን እንጦጦ ቅርብ ነች፣ የአንድ ታክሲ መንገድ ብትሆን ነው ከዚያውን ካለንበት ስፍራ አሁኑ እንድንሄድ እፈልጋለሁ። እንዳሰብከው አይደለም። አሁን ዝም ብለን ብድግ ብለን ሄደን መግባት አንችልም። ምክንያቱም ያው የጥበቃ ሁኔታ በጣም የተለየ ነው። ገብቶሃል? በጣም በኮድ በጣም ሴኩር ነው። በጣም ዝም ብለን አናገኘውም። ግን ያው ያንን እንዴት ማግኘት እንዳለብን ምን ሰዓት ላይ ማግኘት እንዳለብን እኔ ነኝ የማውቀው። ታውቃለህ፣ ባለቤቱ ምን ስለሆንኩ። ስለዚህ አሁን እንሂድ ስል ዛሬም ልንሄድ እንችላለን። ግን የምንሄድበትን ሰዓትና ሁኔታዎችን ደግሞ የግድ እኔ ማመቻቸት አለብኝ። ደውልና አመቻች። አዎ እንሄዳለን። መሄድ ያለብን ምሳ ሰዓት ነው። ምሳ ሰዓት ላይ ነው። ምክንያቱ ምን መሰላችሁ? እንግዲህ ውስጥ ዘውዱን የያዘ ሌላ ጋርድ አለ። ቀጥታ ከኔ ጋር ይገናኛል። እሱ ቀጥታ ከኔ ጋር መገናኘት ይችላል፣ ማውራት ይችላል። ሰዓት አለ። ያቺ ሰዓት ታልፋለች። ከዛ ሰዓት በፊት ሆነ በኋላ በደውልለት ስልኬን ሁሉ ላያነሳ ይችላል። ሌላ እርምጃ ነው የሚወስደው። ሌላ እርምጃ ዘውዱ ላይ ሊወስድ ይችላል። ስለዚህ ያችን ሰዓት አንደኛ መጠበቅ አለብን፣ ቀርበን ማለት ነው። ከዛ በኋላ ምሳ የሚበሉበት ሰዓት አለ። ሌሎች ውጭ ደግሞ የሚጠብቁ 2 ጋርዶች አሉ። ውጭ ሆነው ኖርማል ሆነው አንዱ ለብቻ ሆነው በጋራ ግን እየተናበቡ የሚጠብቁ አሉ። እነሱን የሚያዛቸው እሱ ነው። እኔ እንኳን ባዛቸው ላይሰሙ ይችላሉ። ገብቶሃል አይደል? እኔ አሁን ሄጄ ልግባ ብል አያስገቡኝም፣ አያውቁኝም። በሱ በኩል የተቀጠሩ ናቸው። ስለዚህ እኔ እና እሱ ቀጥታ ትእዛዝ ነው የምንሰጠው። እኔ አሁን ከዚህ ሰዓት ውጭ አሁን ለምሳሌ አሁን እዚህ ጋር ደውል ብትለኝ ብደውልለት ምንም አይነት ትእዛዝ አይቀበልም ከዛች ሰዓት ውጭ። ምክንያቱም ለራሱም ሴፍቲ ለእኔም ሴፍቲ ሲጨምር ማለት ነው። ስለዚህ ምን መሰለህ አሁን እነዚህ የምትላቸውን ነገሮች እኛ ከዚህ በፊት በደንብ ጥንቅቅ አድርገን የተወጣናቸው ነገሮች ናቸው። እኛ የምንፈልገው ከአንተ ከተረዳኸኝ ፒክ ፖይንቱ ዘውድ ያለበትን ቤት ወይ ግቢ ነው። ከዛ በኋላ ያለው ነገር ለኛ ልነግርህ እኮ ነው። ይሄን ነው ምክንያት ስለ ሰው ብዛቶቹ ብቻ ከነገርከን እንዴት አድርገን ተጠቅመን ገብተን ሰብረን ዘውድን ማስለቀቅ እንዳለብን እናውቃለን። ከዚህ በፊት ያደረግነው አሁንም እየነገርኩ ነው እኮ አሁንም ባለፈውም እንደዚሁ እናንተ አንዳንድ ጊዜ የሚነገራችሁን ነገር አለመቀበል ለእናንተ ማደጋ ነው፣ ለእኔ ማደጋ ነው፣ ለልጄም ማደጋ ነው፣ ለዘውዱ ማደጋ ነው። አሁን እኮ በቃ ተስማማን፣ ተማመነን አይደል? ላታምነኝ ትችላለህ፣ ነግረኸኛል፣ ይገባኛል። ነገር ግን የሚሆነውን መሆን ያለበትን እውነታውን ነው እየነገርኩ ያለሁት። ዘውዱን ለማግኘት ምንድን ነው የምናደርገው? ምሳ ሰዓት ላይ ሰዎቹ ለምሳ ይወጣሉ፣ ሁለቱም በአንድ ጊዜ ይወጣሉ። እኔ ስደውልለት ሜሴጅ ነግረዋለሁ፣ መልእክት ነግረዋለሁ፣ ይብሉና ይምጡ፣ ሰዓት ይያዛል። ሄደው እንኳን ሲመጡ ሰዓት ሁሉ ይጠበቃል። በዚያ ሰዓት ላይ ሁለቱ ይወጣሉ። የዛ ሰዓት ብትፈልጉ እናንተ ብትፈልጉ እኔ መግባት እችላለሁ። የዛኔ ታገኙታላችሁ። ቀጥታ ያለው አማራጭ ይሄ ነው። እውነቱን ንገረኝ ካልከኝ በቃ። ከዚህ ውጭ ግን ከሄዳችሁ አሁንም ግልጽ ነው የምነግራችሁ፣ እኔን እዚህ ነገር ውስጥ አልገባም። ከዚህ ውጭ ከሄዳችሁ እኔን ተጠያቂ አታድርጉኝ። አሁን ይኸውልህ እየሰማኸኝ ነው። አሁን ያልከው ሰዓት፣ አሁን ያልከው ቦታ የሆነ ሴራ የሆነ ትራፕ ተሸርቦ እኛ ከገባን በኋላ ውስጥ እኛን የሚያስጠምደን የሚያስይዘን ነገር ከሆነ በልጅ ፍረድ። ነግሬ ነገርኩ እኮ እኔ እኮ ይሄ ሁሉ ጊዜ ያ ሁሉ አውቃለሁ። እኔ አሁን ስለ ቤተሰቦች ሁሉ እንደማልጨነቁ ነግሬያቸዋለሁ አይደለ? ግን ልጄና ልጄ ትልቁ ነገር ነው። ከእናንተ ጋር አሁንም የቆየሁበት ይሄን ሁሉ ሰዓት ይሄን ሁሉ ቀናት ከእናንተ ጋር እኮ እንደዛ እየተንገላታው የቆየሁት እኮ ልጄን ለማግኘት ነው። እየሰማኸኝ ነው? አሁን ላይ ምንም የምናጠፈው ጊዜ የለንም። በመጀመሪያ ግን ዘውድን ከያዛችሁት በኋላ ምን ነበር አላማችሁ?
ይኸውልህ ዘውዱ ወንድማችሁ ላይ ለደረሰው ነገር በመጀመሪያ ይቅርታ ጠይቃለሁ። የእውነቴን ነው፣ ከልቤ ነው የምነግርህ። ላደረሱበት ጉዳይ ላደረሱበት እንግልት የኔ ሰዎች በጣም ይቅርታ ጠይቃለሁ። ከዚህ በኋላ እንደዛ አይሆንም፣ በጊዜ ሄደን እናገኘዋለን። ለዛ ይቅርታ አስጠይቀህ እኔ አሁን ምን መሰለህ ከታጠቅ የተሰጠኝ ዘውዱን ብቻ አግትልኝና አስቀምጥልኝ ብሎ ትእዛዝ ብቻ ነው የሰጠኝ። ገብቶሃል አይደል? አስቀምጥ ነው ያለኝ። ይህንን እንደውም ማገቴን እንኳን እሱ አያውቅም፣ አልነገርኩትም። ለምንድን ነው ያልነገርከው? እስኮ ይኸውልህ እኔ የራሴ ምክንያት አለኝ። ባለፈው እንደነገርኩ ልክ እኔ እንደ ታጠቅ የተሻለ የራሴን ግዛት፣ የራሴን ኃይል፣ የራሴን ሀብት ማከማቸት እፈልግ ስለነበረ ራሱ ዘውዱን ለራሴ መጠቀሚያ ማስቤው ነበር። ከሱ ጋር ከታጠቅ ጋር ለመለያየት ማለት ነው። ራሴን ከታጠቅም በላይ ለማድረግ ዘውዱን መጠቀም ፈልጌ ነበር። በምን አይነት መልኩ ነው ዘውዱን የምትጠቀመው? እሱንማ ከሱ ነበር የማውቀው። እሱ አሁን እኔ መያዜን አለማወቁ ራሱ እኮ ሌላ ለእኔ እኮ አሁን ዘውዱን የሚይዝበት ያስኩት እንጂ ምን ማድረግ እንዳለብኝ እንኳን አላውቅም። ነገር ግን ገና እያስብኩበት እያለ ነው ከእናንተ ጋር የተገናኘሁት። ታጠቅ ግን የሚያደርገውን ያውቃል። የሆነ ነገር እሱ እንዳለውማ ያውቃል። እኔ እኮ አላውቀውም እኮ አሁን ይሄን ልጅ እንደዚህ ብሎ አለኝ። እኔ ሰዎችን አስሼ ሰዎችን ልኬ የሚወጣበትን የሚገባበትን አጥንቼ ያዘዘኝን ሰዎች ማድረግ ያለብኝን አስደርጌ ነው ያዝኩት። ያዘው ብቻ ነው የተባልኩት። ትእዛዜ ይሄ ነው፣ የኔ ስራ ይሄ ነው። ይሄን ሳደርግ እሱ የሚያደርግልኝን ነገር ነግሬያለሁ። ባለፈው መውሰድ ያለብኝን ነገር ማውጣት ማግኘት ያለብኝን ነገር ነግሮኛል። ያንን ነገር አገኛለሁ ብዬ ነው። ግን በዛ ብቻ እንዲበቃ አልፈለኩም። ራሱ እኔ ታጠቅን አጥፍቼው በራሴ መንገድ ይሄን ሰውዬ ለምን እንደያዘው አጥንቼ መንገዶችን አመቻችቼ ራሴን ላወጣበት ነበር። ይሄን ገና ማሰብ ላይ እያለው ነው ከእናንተ ጋር የተገናኘ። ምንድን ነው በባለፈው ታጠቅ እሱን ያዙት ያለው በስራችን እየገባ ነው፣ ብዙ ካፒታላችን እየወደመ ስለሆነ አለኝ። እዛ ገብቶ ደግሞ ሌላ ነው ያለኝ። እንዴት ምን አለ? ገብቶ ደግሞ አሁን እንዲፈታ ነው ደግሞ አላማ ያደረገው። ገብቷል እኮ የሚፈታውማ እሱን ከተያዘ ዘውድ ከታገተ እኛ ሄደን ለመንግስት ያለውን ነገር በሙሉ ጨራርስን እሱ እንዲወጣ እናደርጋለን። ይሄንን አስቦ ነው። ሌላ ምን አለ? እሱን ነው እኮ እኔ የማላውቀው። እሱንማ ባውቀው ኖሮ ጥሩ ነበረ። ገብቷል። አሁን እኔ እዛ አሁን እስር ቤት ከገባ በኋላ ዘውዱን ብቻ ያዝልኝ እሺ አልኩት። እሱን እያደረግኩት እያለ ደውሎ ደግሞ ምንድን ያለኝ አስፈታኝና መድኃኒቶቹን እሰጥሃለሁ አለኝ። የነዛ የተከመሩትን መድኃኒቶች ገብቷል አይደል? ስለዚህ እኔም ተጠራጠርኩ። ገባ። ስለዚህ በዚህ አጋጣሚ እኔ ልጠቀም በማሰብ ላይ ያለው ነው ከእናንተ ጋር የተገናኘው። መልካም እንግዲህ ይሄ ሁሉ ነገር ከሆነ ሀሳብህ በሙሉ በእንጭጭ ቀርቷል። ከዚህ በኋላ የምንፈልገው እኮ ትተናል እኮ አሁን ይሄ ነበረ። ስለጠየቀኝ እኮ ነው መንገር ስላለብኝ ነው። አሁን አንደባበቅ እናውራ አልተባባልንም። ያለውን እውነታ ለጠየቀኝ ነገር እኮ ነው ምላሽ የሰጠው ነበረ። በቃ አሁን ሁሉም ነገር በቃ ይቅር። ምሳሳትም እየደረሰ ነው፣ ያልከው ሰዓት እየደረሰ ነው። በቀጥታ እንደውል ዘውዱ የታገተበት ቦታ እንጦጦ እንሂድ። ችግር የለም። እዛ ቀርበን እንጠብቃለን። ሰዓቱ እስከምንደርስ እዛው ቁጭ ብለን እንጠብቃለን። ችግር የለም። ያው እንግዲህ ውድ ቤተሰቦቼ ከዚህ ዮናታን ከተባለው ሰው ጋር የነበረን ቆይታ ይህንን ይመስላል። እንግዲህ ትንሽ ስንጠይቀው ትንሽ ስናወራው የሚነግረን ነገር በጣም እንግዲህ ብዙ ነገር ነው እያወራን ያለውና በዚህ ሰዓት እንግዲህ ከዛሬ ማለፍ ስለሌለበት እንግዲህ ነገሮችን በሙሉ እሱ እንዳለው ውስን ሰዓቶች ነው ያሉት እዛ ለመግባት ያለንና በዛ ሰዓት ገብተን እንግዲህ ዘውድን ለማውጣት ለማዳን እንሞክራለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። እንግዲህ ውድ ቤተሰቦች አሁን እንግዲህ ዘውድ ታግቷል የተባለበት ቦታ እየሄድን ነው። እዚህ ጋር እንደምትመለከቱት ይሄ አጭበርባሪ ዮናታን አብሮኛል። ከኋላ ደግሞ እንግዲህ በሌላ መኪና ጋርዶች አብሮኝ እየተከተሉት ይሆናል። በጣም በፍጥነት ነው እንግዲህ እየነዳንም ያለ ነው። እዛ ደርሰን ደግሞ የሚፈጠረው ምን እንደሆነ አናቅም። እስቲ እዛ ሄደን ደግሞ የሚሆነው ነገር አብረን እንከታተል። ያው እንግዲህ ውድ ቤተሰቦቼ የተባለበት ቦታ ደርሰናል። እንግዲህ ጋርዶቹ የሚወጡበት ሰዓት ትክክለኛ ሰዓት ይሄ ሰዓት ነው ስለተባለ ምንም ሳናጠፋ እዚህ ደርሰናል። እንግዲህ የሚወጡበትን ሰዓት እየጠበቅን ነው። እኔ ለኩል እንግዲህ በጣም ደንግጫለሁ። አሁን ላይ ምን ማድረግ እንዳለብኝም አላቅም። ሙሉ ለሙሉ እንግዲህ ቦታውን ተቆጣጥረናል። እስኪ የሚመጣውን ነገር አብረን እንከታተል። እነዚህ ናቸው መሰለኝ፣ እነዚህ ናቸው። አንዱ ሰው ወጣ ቀድሞ። እነዚህ ናቸው ሁለት ሆነው፣ ይሄ ቀይ የለበሰውና ጥቁር የለበሰው ያያቸው ነው። ይሄ እነዚህ ሪል ጋርድ ናቸው። እነዚህ ከወጡ ውስጥ ገብተን ሁሉም ነገር ሰብረን መያዝ ነው። ቀኒድ
ያው እንግዲህ ውድ ቤተሰቦች ዘውድ ታግቷል የተባለበት ቦታ ደርሰናል። እንግዲህ እንደምትመለከቷቸው ጋርድ ይዤ ነው ብቻዬን አይደለም ይሄን ቦታ እየተዳፈርኩት ያለሁት። ሙሉ ቦታውንም እንግዲህ የከበቡ ኃይሎች አሉ። እስኪ ምን እንደሚፈጠር ውስጥ ገብተን አናቅም። እኔ በጣም እንግዲህ ልቤ እየመታ ነው። ወንድሜ ላገኘው እየመሰለኝ ነው። እስኪ ውስጥ ደግሞ ውስጥ ገብተን የሚፈጠረው ነገር አብረን እንከታተል። ጋርዶች ሁሉም ነገር ዝግጁ ነው አይደል? በቃ ውስጥ እንግዲህ እንደነገረን ያ ማነው ስሙ ዮናታን ተብዬው ምሳ ሰዓት ሆኗልና አሁን እንደወጡ ቀጥታ ገብተን ሁሉም ነገር ፊክስ እናደርገዋለን። ምንም ነገር አይከብዳችሁም አይደል? ተማመናለሁ ባንተ ታሪክ። እንሂድ በዚህ ጋር ቀስ ብለን ድምፅ ሳናሰማ እንሂድ። ነው ጋርዶቹ የሚወጡበት ሰዓት ነው። ቀጥታ በሩን ሰብራለን፣ እንገባለን። ያለው ነገር በሙሉ ዘውድ እንይዛለን። ምንም ድንጋጤ፣ ምንም ፍርሃት አያስፈልግም። ጨክነን መግባት። 1 2 3 ሙሉ ቦታውን ቼክ እያደረጋችሁ ሙሉ ቦታውን እንዴ ያውና ዘውድ ወይኔ ዘውድ ምንድነው ፉቱኝ ንጉስ ፍቱት ገመዱ ፉቱኝ ፉቱኝ የታሉ ፉቱኝ ውጭ አሉ አይደል ሌሎች አባሎች አሉ ፉቱኝ ቶሎ ፍታ ወይኔ ሞቷል አይዞህ ደርሼልሃለሁ ብራዘር አይቶ ደርሼልሃለሁ አታስብ በቃ አይዞህ ጋርዶች በደንብ ቦታውን ይፍቱ በደንብ አይዞህ ሰው ካለ ፈልጉ እሺ እንዳያመልጥ ጋርዶቹ ነበሩ ሙሉ ይዘናል እንዳታስብ እሺ አይዞህ ሰላም ውድ ተመልካቾቼ እንደምን አላችሁ? እንግዲህ ዛሬ በጣም ደስ በሚል ፕሮግራም ነው የተገናኘነው። በጣም ምላችሁ በቃ ከውስጤ እንዴት መናገር እንዳለብኝ ሁሉ አላቅም። እንግዲህ ወንድሜ ዘውድን አግኝቻለሁ። በጣም እንግዲህ ዋጋ የሚያስከፍል ነገርም ቢሆን እዛ ያደረግነው ትንቅንቅ እንግዲህ ከዛም በኋላ ወንድሜን አግኝቻለሁ። ለቤተሰብም ደውለን ያለውን ነገር በሙሉ አሳውቀናል። እነ ዘኪንም ደውለን ሁሉንም ጠያይቀናልና በጣም ደስ የሚል ሁኔታ ላይ ነው ያለሁት። እንግዲህ ወንድሜ ዘውድ እንኳን በደህና መጣ። እንግዲህ እንኳን በደህና ተገኘልኝ ነው ማለት እንፈልገው። አመሰግናለሁ ንጉስ። እንግዲህ ፈጣሪ ረድቶን ምንም ሳሎን መገኘት ችለናል። እንግዲህ በጣም ከባድ ሁኔታ ውስጥ ነበርኩኝ። እናንተም እንደምታውቁት ነው በስልክም ስንገናኝ ነበረ። በጣም ከባድ ሁኔታ ውስጥ የተገኘሁበትንም ቦታ አይተኸዋል። እንግዲህ በየቀኑ ድብደባ አለ፣ በየቀኑ መታለ እንዳላ እኔ እዛ ሆኜ እንኳን እንዳስተዋልኩት በየሆነ ሰዓቱ ስልክ ካልተደወለ የሚያደርሱብኝ ድብደባ ነበረ። ምግብ አይሰጡኝም። ብዙ ነገር አለው፣ ብዙ ስትራግል ነበረው። ነገር ግን አሁን ያንን አልፈን እንግዲህ በእናንተ በጣም እተማመን ነበረ ከዛ ውስጥ እንደምታወጡኝና በቤተሰቦቻችን ጸሎትም በጣም እተማመን ነበረ። እንግዲህ ከዛ ውስጥ እንደምታወጡኝ እርግጠኛ ነበርኩኝ። ግን የነበረው ነገር በጣም አሰቃቂ ነው። እንግዲህ ምንም ያክሉ ሰዎች እንደነበሩ አይታችኋል። ለመጋፈጥ እንኳን ከባድ የሰማይ ስባሪ የሚያክሉ ሰዎች ነበሩ ይዘው ሲያሰቃዩኝ የነበረውና በጣም እንግዲህ አንተም እንዳስተዋልከው ከቅርብ ጊዜ ወዲህ በጣም በመናምናቸው በቅርብ ሰዎቻችን ነው እየተጎዳን ያለነው ወይም እየተከዳን ያለነው። እንግዲህ ያው ለማብራራት ያክል እንግዲህ እኔ ምንም በማላቅበት ሰዓት እንግዲህ እንደምታውቀው ሰራተኛዋ ምን ያህል ጊዜ እኔ ቤት እንደሰራች 3 አመት ሙሉ እንግዲህ ታውቃታለህ። ቤተሰብ በላት እናቴ እንኳን ታውቃታለችና ክፍለ ሀገር የምታስተምራቸው ልጆች እንዳሉ ታውቃለህ። የቤተሰቦቿ ልጆች እነሱን አግዛታለሁ እንድታስተምር መማር አለባቸው። እንደውም ማምጣትም ትችያለሽ አንዱን ቢያንስ እዚህ እኔ ላስተምርልሽ እችላለሁ። እዛ ያሉትን በገንዘብ ሰፖርት እያደረግን እዚህ ደግሞ አንዱን ማስተማር እንችላለን ብዬ ራሱ እንግዲህ ነግሬያት ነበር። እንደ ቤተሰብ ነው ብዙ ነገር ላይ እናቴ በጣም ነው የምትወዳት፣ ታማኝ ሰው ነበረች። እንግዲህ ምን ሆና እንደዚህ እንደሆነች ባላቅም እንግዲህ ደላላው አስማማውም ብዙ ነገሮችን ጥበቃ ምንም ለእናቴ ማጋዥ ከሷ ነበር የምወስደው። እንግዲህ ከሱ ነበር የምወስደው ከአስማማው እንደምታውቀው ነውና እንግዲህ በጣም ተደጋገመብን። በቅርብ ሰዎቻችን በመናምነው ሰዎች መጎዳት በጣም ተደጋገመብን። ዘኪ ላይ የተፈጠረውን ነገርም እንግዲህ ከካሜራ ጀርባ ሰማሁ። በጣም አዝናለሁ። እንግዲህ እኔን ለማትረፍ ብሎ የተከሰተበት ነገር እንግዲህ
ስራችን ምን ያህል ከባድ እንደሆነ በዚሁ የሚያሳይ ነገር ነው ብዬ አስባለሁና እንግዲህ ውድ ቤተሰቦቼም በዚሁ ማሳሰብ ፈልገው ዘኪን በጸሎት አግዙት። እንግዲህ አሁን በእርግጥ ጥሩ ሁኔታ ላይ ነው የሚገኘው ብለውኛል። እኔም ሄጄ አላየሁትም፣ ሄጄ ግን አየዋለሁ። እንግዲህ ያለበትንም ሁኔታ ለእናንተ ለውድ ቤተሰቦቻችን የምናሳውቅ ይሆናል። ግን እናንተም በጸሎት ከጎናችን ሁኑ ማለት ነው የምፈልገው። የነበረው ነገር ይሄ ነው። እዛ ሁኜ የምሰማው ግን በተደጋጋሚ ይገርምሃል፣ አንድ ስም ነበረ በአካል መጥቶ አይቼው አላቅም፣ በስልክ ነው የሚያወሩት። ዮናታን የሚባል ግለሰብ በቃ በተደጋጋሚ ይደወላል። በየ3 ሰዓቱ ይመስለኛል አይ ቲንክ ለመያዝ እንደሞከርኩት በየ3 ሰዓቱ ስልክ ይደወላል። ዮናታን እኮ እኛ እኮ ይዘነው በቃ እሱ ነው ከሐዋሳ መጥቶ ሁሉንም ነገር እንግዲህ ሲመራ የነበረው። ዋናው እንግዲህ የታጠቅ ዋናው እሱ ነበረ ሲያዙ የነበረው። የእሱን ስም ነው በተደጋጋሚ ሲሰማ የነበረው። ይህን ሁሉ ነገር ያደረጉበትን ምክንያት አንተም ታውቃለህ። እንግዲህ እየተከታተልን የታጠቅን እያንዳንዱን ንብረቶች እያዘጋንበት ነው የምንገኘው። ያንን እያረግንበት ስለሆነ ነው እንደዚህ ለማድረግም የፈለገው። የባንክ አካውንቱን ደብቋቸው የነበረ እንዳለ መርፌዎችን ሁሉንም ሊብሬ ካርታ የተባለ ሁሉ እንዳለ ጭፈራ ቤቶች ኢቨን አዲስ አበባ ያለውን አይደለም ሐዋሳ ሄደን ነገሮችን እያዘጋንበት ስለነበረ መፈናፈኛ እያሳጣ ነው ስለሆነ ነው ይሄን ነገር እያደረገብን ያለውና በጣም ጥንቃቄ እንደምንፈልግ ሰዎችን ማመን እንደሌለብን ነው ይሄ የሚያሳየው። እንግዲህ ማንም ሰው አጠገባችን አለ የምንለውን ሰው ማመን እንደሌለብን ነው የሚያሳየውና ብቻ ያሳለፍኩት ነገር ከብዙ በጥቂቱ ይሄን ይመስላል። እግዚአብሔር ይመስገን አሁን ወጥቻለሁ። እንግዲህ ጥሩ ጤንነት ላይ ነው ያለሁት። በጣም እናንተን አመሰግናለሁ። ዘኪንም ወንድሜን እግዚአብሔር ይማረው ማለት ነው የምፈልገው። ይሄን ነው እንግዲህ ማለት የምችለው። ያው እንግዲህ እኛ ምንም መሰጋገን አያስፈልገንም፣ ግዴታችን ስለሆነ ነው ይሄንን ነገር የምናደርገው። ዘኪ ላልከው ደግሞ ይሄንን ቀረጻ እንደጨረሰን በቀጥታ እንሄድና ከቻለን ያው ሰው ስለሚበዛ ነው። ባለፈው ውድ ቤተሰቦች እንግዲህ ለእናንተ የተወሰነውን ቀንጨብ አድርጌ ለማሳየት ሞክሬያለሁ። በጣም ብዙ ቤተሰቦች እንግዲህ ሌሎችም አባሎች ስለሚበዙ ነው ያንን ነገር ቀረጻ ለማካሄድ ያልቻለውና የምንችል ከሆነ እንግዲህ ዘኪ ጋር ሄደን ያለውን ነገር በሙሉ እንጠይቀዋለን። አሁን በደንብ አገግሟል። ጀኗን ድምጹንም እንግዲህ ስሰማው በደንብ እንደጠነከረና መንቀሳቀስም እንደጀመረ ገልጾልኛል። እንግዲህ እሱን በቅርቡ ተመልሶ እንግዲህ በሙያው እኛን እንደሚያገለግለን ተስፋ አደርጋለሁ። ዘውድ ወንድሜ ያው በጣም ደስ ብሎኛል እንግዲህ አንተን ከጎኔ አድርጌ እንደዚህ አይነት ሁኔታ ላይ ከነሱ ጋር በመገናኘቴ። ያው አንተ በሌለህበት ሰዓት ላይ የኔንም ያንተንም ኬዝ እንግዲህ ደርቤ ለመስራት በተወሰነ ሞክሬያለሁ። ያስካቸው አንዳንድ ነገሮች ነበሩና እነሱን ሰዎች አግኝቼ ኮንታክት አድርጌ ለመጨረስ ሞክሬያለሁ። እነሱን ነገሮች እንግዲህ የጨራረስኳቸውን ፋይሎቹን ሁሉም ነገር አስረክብሃለሁ። ሰዎቹንም እንግዲህ አገናኛለሁ። አንተም እዛ በነበርክበት ሰዓት ላይ እዚህ እንግዲህ ብዙ ነገሮች ተፈጥሯል። እነዛን ነገሮች እንዲቀስ እያለ እናስረዳሃለን። ያለውንም ነገር እየተመካከረ እናደርጋለን። ያለው ነገር ይሄ ነው። እንግዲህ አንተ በሌለበት ሰዓት እንግዲህ ያንተንም የዘኪንም በሌለበት ሰዓት ላይ እንግዲህ በቻልኩት ለመወጣት ሞክሬያለሁ። አሁን እናንተ ከጎኔ ስላላችሁ ያለው ነገር በደንብ እንሰራለን። ውድ ቤተሰቦቼ በጣም ደስተኛ ነኝ። እንግዲህ አይኔን ብታዩት በቃ የደስታ እንባ እያነባ ነውና በጣም ደስ የሚል ነገር ነው ልቤን እየተሰማኝ ያለው። ከዚህ በኋላ እንግዲህ ቤተሰብ ጋር እንሄዳለን። ያንንም ነገር ከቻለን ለእናንተ ለማሳየት እንሞክራለን እና ያለውን ነገር ይሄን ይመስላል። እንግዲህ በቀጣይ ዘኪም እንግዲህ አገግሞ በራሱ ቻናል ይመጣል ብዬ ተስፋ አደርጋለሁ። ዘውድም በራሱ ቻናል ይመጣል። እኔም እንግዲህ በቻልኩት በእናንተ ጋር ቶሎ ለመገናኘት እሞክራለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ስለሆናችሁ አመሰግናለሁ። ቸር ሰንብቱ።